የምንካፈለው ቃል የሚገኘው ሁለተኛ ቆሮንቶስ ምዕራፍ 10 ላይ ያለ ቃል ነው። የምናገርበት ርዕስ እንደ ሰው ልማድ አንዋጋም በሚል ነው። ርዕሴ እሱ ነው። ከዚህ ርዕስ ተነስቼ ነው የምናገረውና ሁለተኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 2 ጀምሬ አነባለሁ። እንደዚህ የሚል ቃል አለ። በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ ይልና 3 ቁጥር ላይ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም ይላል። እዚህ ጋር የሚነግረን በሰው ልማድ ምንም እንኳን የምንመላለስ ብንሆን ሲል እንደ ሰዎች ብንወጣ ብንገባ ብንሰራ ምንም አይነት ነገሮችን ብናደርግ በዚህ ምድር ላይ ሰዎች እንደሚሆኑት ነገር ብናደርግ አንድ ግን ልዩ የሚያደርገን ነገር እንዳለ እዚህ ቃል ላይ ይነግረናል ማለት ነው። ልምምዶቻችን ሁሉ እንደ ሰዎች ቢሆኑ ምንም እንደ ሰዎች ምንወጣ ምንገባ ቢሆንም ግን ልክ ውጊያ ጋር ሲመጣ ቻሌንጅ ጋር ሲመጣ በህይወታችን የሚመጡትን ነገሮች ለማስተናገድ በምንመጣ ሰዓት ግን እኛ ጋር ምን አለ? ልዩነት አለ። እንደ ኖርማል ሰው ወይም እንደዚህ እንደምንለማመደው ኖርማል አብረውን እንደሚኖሩ ሰዎች እኛ መዋጋት አንችልም። እሱ ጋር ሲመጣ ቻሌንጅን የምናይበት ምንም በህይወታችን የሚመጡትን ማዕበላት ቢሆኑ ነፋሶች ቢሆኑ ዋትኤቨር የሚመጡትን ነገር የምናይበት ወይም የምንዋጋበት ምን አይነት ነው ማለት ነው? እንደ ማንኛውም ፍጥረታዊ ሰው እንዳልሆኑ እዚህ ጋር ይነግረናል። እዚሁ ምዕራፍ ላይ ቁጥር 4 ላይ ሄድና ሳነብ ምን ይላል? የጦር ዕቃችን ይልና ስጋዊ አይደለምና። ስለዚህ እንደ ሰው ልማድ አንዋጋም ይልና የሚነግረን አንድ ሚስጥር አለ። ምን ይላል? የጦር ዕቃችን ስጋዊ አይደለምና ይላል። እዚህ እኔና እናንተ የምንዋጋበት የጦር ዕቃችን ምን አይደለም? ስጋዊ አይደለም። እዚህ ሌሎች ሰዎች እንደሚመልሱልን እኛ ደግሞ በዛ መንገድ መመለስ አንችልም ማለት ነው። እንችላለን፣ ምርጫ አለን። አንችልም ማለት ሳይሆን እንችላለን። አሁን ለምሳሌ አንድ ሰው እኔ ቢሰድበኝ ተነስቼ የመስደብ አቅም አለኝ። ግን ያንን አቅም የመጠቀምና እንደ እግዚአብሔር ቃል የሆነውን ደግሞ የተሰጠኝን ይህን ደግሞ ስጋዊ ያልሆነውን ደግሞ የጦር ዕቃ ደግሞ አውጥቼ ደግሞ መመለስ ደግሞ ሌላ ምርጫ አለኝ። ሁልጊዜ ህይወታችን በምርጫ የተሞላች ናት። ስለዚህ ስጋዊ የመሆን ምርጫ አለኝ፣ ደግሞ ስጋዊ ያልሆነውን ደግሞ የጦር ዕቃዬን ደግሞ የማንሳት ምርጫ አለኝ ማለት ነው። ስለዚህ ለሚመጣብን ነገር ምርጫው እኛ ጋር ነው። አንድ የተሰጠን እንደ ፍጥረታዊ ሰው የምንመላለስበት በስጋችን መውጣት መግባት አለ። ሌላኛው ደግሞ የጦር ዕቃ አለን። ያ ደግሞ የጦር ዕቃ ስጋዊ አይደለም ይለናል መጽሐፍ ቅዱስ። ከዛ ይቀጥልና እዛው ቁጥር ላይ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይላል እና ይሄ ምሽግ የሚሰበረው በሰው ፊት አይደለም፣ በእግዚአብሔር ፊት ነው ብርቱነቱ። እና ከእግዚአብሔር ቃል ሄደን ይህን ነገር ስናየው ለምሳሌ ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስ ጊዜ በጣም ብዙ ጊዜ ያዋርዱታል፣ በጣም ብዙ ጊዜ ይሰድቡታል፣ በጣም ብዙ ጊዜ ደብድበውታል፣ ሰቅለውታል፣ ብዙ ነገር አድርገውታል። ግን በዚህ ሁሉ ነገር ውስጥ ጌታ ኢየሱስ አንድም ጊዜ ስጋዊ ምላሽ ሲሰጥ አናየው። ክፉ ሲናገሩበትም ዞር ብሎ ተሰውሮ ሄደ የሚል ቃል አለ። ወይ ተሰውሮ ይሄዳል፣ ወይ የልባቸውን ሞቲቭ ይገልጥባቸዋል። ተቀምጦ እንደው የሚገርመኝ ታሪክ አለ። አንዱ ፈሪሳዊ ቤቱ ድረስ ጠርቶት እየበላ ቁጭ ብሎ ቤቱ አብሮት እየተጫወተ ያቺ ሴት መታ እግሩን
በአልባስጥሮስ ሽቶ እያደረገች የቀባች በእንባዋ በጸጉሯ እያበሰች እንደዛ በምታመሰግነው ጊዜ እሱ ግን በልቡ እዛ ጋር ቁጭ ብሎ ምን ይለዋል? ማን እንደሆነች ይሄ ነብይ ቢሆን ኖሮ ማን እንደሆነች በቃ እንዲያውቃለሁ ብሎ ቀጥታ እንኳን አልተናገረውም። እንዴት አድርጎ በዊዝደም በመንፈሳዊ ጥበብ እንዴት አድርጎ እንዳቀናው። ቤት ደግሞ ጠርተህ ትሰድበኛለህ ብዙ ነገር ማለት ይችል ነበረ ኢየሱስ። የዛን የፈሪሳዊ የሚያደርገውን ነገርም ማውራት ይችል ነበረ። ግን ጌታ ኢየሱስ የተጠቀመበት መንገድ ያንን አይደለም። ያን ሰውዬ ብዙ የተማረ እንዴት ብዙ ይቅር የተባለ እንዴት ብዙ ደግሞ ራሱን እንደሚሰጥ ይነግረው ነበረ። በሚገባው መልኩ ሄዶ ያወራው ነበር እና ቤቱን ጥሎ አልወጣም፣ አልተበሳጨበትም። ምንም አይነት የስጋዊ ነገር አልተጠቀመም። በመንፈሳዊ መንገድ ነበር ሲመልስ የነበረው እና ኢየሱስ ክርስቶስ ያ ሁሉ ነገር እየደረሰበት የሚያደርጉትን አያውቁምና ይቅር በሏቸው ይላል። ይሄ መንፈሳዊ ነው። ለምን ምድር ላይ ያሉ ሰዎች ሁሉ እንዳሸነፉት ያስቡ ነበረ። በቃ እንዳበቃለት ያስቡ ነበረ። አብሮት የነበሩት እነ ጴጥሮስ ይክዱት ነበረ። ብዙዎቹ ፈርተው ነበረ፣ ይሸሹ ነበረ፣ ይደበቁ ነበረ። ይህ ሁሉ ይሆን ነበረ። ግን በዚህ ሁሉ ውስጥ ግን በእግዚአብሔር ፊት ግን ኢየሱስ አሸናፊ ነበረ እና የጦር ዕቃችን ስጋዊ አይደለም ካለ በኋላ ምሽግን ለመስበር ይልና በእግዚአብሔር ፊት ነው ብርቱ። ስለዚህ እዚህ ጋር ኢየሱስ ፊል እያደረገ ያለው ፔን ነው። ኢየሱስ እዚህ ጋር ፊል እያደረገ ያለው ብዙ የሚመቹ ነገሮች አይደሉም። ግን በእግዚአብሔር ፊት ግን ኢየሱስ ዊነር ነበረ። ብርቱ የሆነ ነገር እያዘጋጀ ነበር በእግዚአብሔር ፊት። ኖ ዋን አንደርስታንድ። ዓለም አንደርስታንድ አላረገችውም። ሰይጣን አንደርስታንድ አላረገውም። ሰዎች አንደርስታንድ አላረጉትም። ይሄን ጥበብ አንደርስታንድ ያደረገው ማን ነበር? እግዚአብሔር ነበረ። እና እኛም ደግሞ የጦር ዕቃችን ስጋዊ አይደለም ስንል የሚመጡብን ቻሌንጆችን የምንዋጋው በስጋችን መሆን የለበትም። ልክ በመንፈሳዊ ውጊያ ነው የምንዋጋው። በመንፈሳዊ መሳሪያዎቻችን ተነስተን ስንዋጋ ወይም ተነስተን ምላሽ ስንሰጥ ለነዛ ነገሮች እኛ ጋር ምንም የሚሰማን ስሜት የለም። እነዚህ 5ቱ ሕዋሳታችን ምናቀው ያ እውቀት ያ ሁሉ ነገር ምንድን ነው? አያቀውም። ይሄ ነገር መንፈሳዊ አቅም ነው። ስለዚህ ይሄ ያለንበት ዓለም አይረዳውም። ይሄ እኛ የተሸከምነው ስጋ አይረዳውም ይሄኛውን መሳሪያ። ይሄን መሳሪያ የሚረዳው ማን ነው? እግዚአብሔር ነው። በእግዚአብሔር ፊት ይሄ መሳሪያ ምንድን ነው? ብርቱ ነው። እና እኛ የመጣንባቸው እውቀቶች፣ አእምሯችን ላይ የተቀመጡ ልምምዶች እስከ ዛሬ ለዛ ነው ምንፈራው፣ ምንደነግጠው። የሆነ ነገር ምን ሆኖ የመጣንባቸው ልምምዶች ምንድናቸው? ስጋዊ ነበሩ። ስለዚህ አሁን እነዛን ስጋዊ ልምምዶች ስናጣቸው ያ መንፈሳዊ የሆነውን ልምምድ ለማምጣት የጦር ዕቃችንን ስናወጣ መንፈሳዊ የሆኑ ነገሮችን ስናወጣ የሚሰራ አይመስለንም። ቢኮዝ እግዚአብሔር ፊት ነው ብርታቱ እንጂ አናየውም። አሁን ኢየሱስ አሁን ያው ሁሉ ነገር ሲያልፍ መስቀሉ ላይ እንደዛ ሲሆን ያለ ልክ እንደዛ ሲተፋበት ያ ሁሉ ነገር ሲሆንበት ሀውካ ምን አይማል እንዴት አድርጎ ነው ሰው ተሸንፎ የሚያሸንፈው? ሰው እንደዛ ተሰቅሎ እንዴት ሊያሸንፍ ይችላል? ኢየሱስ ግን በዛ ሁሉ ጣር ውስጥ እኛን ሁሉ ይወልደን ነበረ። እኛን ሁሉ ያይ ነበረ። ዓለም ውስጥ ሁሉ ያሉትን ሰዎች ያይ ነበረ። እግዚአብሔር በዛ ወይ ነበር ሲንቀሳቀስ የነበረው። ይሄን ግን ያየ አንዳች የለም። ይሄን ግን ያስተዋለ አንዳች የለም። በነቢያት አፍ እንኳን እግዚአብሔር ተናግሮ ይሄንን ሊያይ የቻለ አንዳች ሰው የለም። የተረዳ አንዳች ሰው የለም። ምን አይነት የእግዚአብሔር ጥበብ መሆኑ እና የእግዚአብሔር ጥበብ ብቻ ዓለም አታውቀውም። የእግዚአብሔር ጥበብ እኛ እናውቀው። ኢትዝ ልዩ። እግዚአብሔር ራሱ ነው የሚያውቀው። እና ብዙ ጊዜ በምናልፋቸው መንገዶች እግዚአብሔር ፊት ነው ያ ነገር ስትሮንግ ሆኖ የሚወጣው። እኛ አይመስለንም፣ ፊል አናደርገውም። ሰዎች አይመስላቸውም። በሰዎች ፊት የተሸነፍን፣ የተናቅን፣ የተዋረድን የሆነ ነገር ዓለም እንደዛ ነው የምትነግረን።
ለዚህ ፍርሃቱ የሚመጣው እንደዛ ስለሚመስለን ነው። ግን እውነታው ግን እሱ አይደለም። የስ ሪያሊቲው ያ ሊሆን ይችላል። እውነታው ግን እሱ አይደለም። እውነታው ግን የእግዚአብሔር ቃል የነገረን ነው። እውነታው ግን መንፈሳችን ውስጥ ያለ እውነት ነው። እና ትዝ ካላችሁ ዳንኤል በጣም የሚገርም ሰው ነበር አይደል እንዴ? ንጉሱን ያገለግል ነበር፣ ህልም ይፈታ ነበረ። ንጉሱ በጣም ስለወደደው ዳንኤል ምዕራፍ 6 ላይ ሄደን ስናይ ንጉሱ በጣም ስለወደደው ሾሞት ነበረ። ብዙ ነገር አሳልፎ ሰጥቶት ነበረ። በጣም በሱ ውስጥ ጥበብ ስለነበረ። ግን ዳንኤል በጣም የሚገርመው ነገር ያ አዋጅ እንዲወጣ ዳንኤልን ማግኘት ስላልቻሉ አብረውት የነበሩት ማግኘት ስላልቻሉ ዳንኤልን የሚያገኙት በእግዚአብሔር ሕግ እንደሆነ አሰቡና በዛ ምድር ላይ ለ30 ቀን እንዳይጸለይ ማንም እንዳይጸልይ ብለው ምን አሉ? አዋጅ እንዲወጣ ሄደው ለንጉሱ ነገሩት እና በፋርስና በሜዶም በሚባል በነሱ በዛ ጊዜ በነበረ ሕግ በነበረ ማህተም እንዲመታ አደረጉ ማለት ነው። ዳንኤል ግን እንደተመታ አይቶ ተነስቶ ሄዶ ድጋሚ ፊቱን ወደ ቃል ኪዳኑ አገር ወደ እስራኤል የሚያዞሩት ያን ጊዜ ቤተ መቅደሱን ሲሰሩ ቃል ኪዳን ተገብቶላቸው ነበር። ማንም ሰለሞን ይመስለኛል ካልሳትኩኝ፣ ዳዊት አይመስለኝም። ሰለሞን ያን ጊዜ ቃል ኪዳንን ይጠይቅ ነበር ከእግዚአብሔር። ማንም ፊቱን ወደዚህ አዙሮ ወደዚህ ቤተ መቅደስ አዙሮ ቢጸልይ እንዲሰማ እያለ ይህን ቃል ኪዳን እግዚአብሔር ገብቶለት ስለነበረ ፊታቸውን ወዴት ነው? ወደ ኢየሩሳሌም ወደዛ ወደ ቤተ መቅደሱ አዙረው ነው የሚጸልዩት። እና አሁንም ዳንኤል አልደከመም። ወደዛ መስኮቱን ከፍቶ ትይዩ አድርጎ ምን ያደርግ ነበር? ይጸልይ ነበር። ዳንኤል አሁን ምንም ያጠፋው ነገር የለም። በሰው ሕግ ግን ጥፋት ሆኖ ተገኝቶበታል። ምን እንዳትጸልዩ የሚል ሕግ አለ። ዳንኤል ግን ወጣ፣ ጸለየ። ለዛ ንጉስ ባለውለታ ነው ዳንኤል። ለዛ መንግስት በጣም ባለውለታ የሆነ ሰው ነው ዳንኤል። ጸለየ። መጡ፣ አገኙት፣ ወሰዱት። ምንም ማለት ዳንኤል ህይወት ውስጥ አሁንም የተፈጠረ ነገር የለም። ያ ንጉስ በጣም ሴቭ ሊያደርገው ፈለገ፣ ግን አልቻለም። ሞከረ። ከዛ መተው እሱንም በዛ በህጉ መሰረት ያዙት ማለት ነው። ስለዚህ ምንም ማድረግ ስላልቻለ ያ ንጉስ በጣም እያዘነ ዳንኤልን ወደ አንበሳው ጉድጓድ ተጣለ ማለት ነው። ዳንኤል አንበሳ ጉድጓድም ሆኖ አልተለወጠም። ከአንበሳ ጉድጓድ ሲወጣም አልተለወጠም። በእግዚአብሔር ፊት ማለት ነው። ቅንነት እግዚአብሔር አግኝቶበት ነበር ዳንኤል ውስጥ። በሰው ፊት ብርቱ አይደለም። በጣም ብዙ ነገር አድርጓል ዳንኤል። በጣም ምንም ያጠፋው ጥፋት የለም። ግን ያ የሚወደው ንጉስ እንኳን ሊያድነው አልቻለም። ከዛ ጉድጓድ ምንም ሊያድነው አልቻለም። ያ ንጉስ መጨረሻ ላይ እንደውም ሲገባ ያ ዳንኤል የምታመልከው አምላክ ያድንሃልን ብሎ በጥያቄ ነው በቃ የከተተው። ሄዶም እንቅልፍ አጥቶ ምን ብሎ በሌሊት ተነስቶ መጥቶ ዳንኤል የምታመልከው አምላክ አድኖሃልን ብሎ ነው የጠየቀው። ዳንኤልም የስ ነው ያለው። እንደዛ አድርጎት እንኳን የዳንኤል ቅንነት የሚገርመው ንጉሥ ሆይ 1000 ዓመት ንገስ ይለዋል ማለት ነው። አዎ በልቤ ቅንነትን አግኝቷልና ነው። ውጊያዎቻችንን የመጡብንን ቻሌንጆች የምናሸንፈው ትልቁ መሳሪያ ልባችን ውስጥ ያሉት ናቸው። በእግዚአብሔር ፊት ኃይልን የሚሰጡን አቅሙን የሚሰጡን እነዛ እግዚአብሔር ተዋጉባቸው ብሎ የሰጠን እነዛ መሳሪያዎች ናቸው። ዓለም ላትረዳው ትችላለች። በጣም የሚወዱን የሚፈልጉን ሰዎች ላይረዱን ይችላሉ። ዳንኤል እዚህ ጋር ምርጫ ነበረው። አለመጸለይ ይችላል። አሁን ዳንኤልን መጸለይ አለመጸለዩ ሳይሆን እዚህ ጋር ያደነው በልቡ ቅንነትን እዛ ሄጄ ላንብብላችሁ። ዳንኤል ምዕራፍ 6 ላይ ይላል በልቤ ቅንነት ተገኝቶብኛልና። ስለዚህ እግዚአብሔር ደግሞ እንደምናውቀው የልብ አምላክ ነው። ልብን ነው የሚያየው። ሶ ዋትስ ጎይንግ ኦን ልባችን ውስጥ በመንፈስ ዓለም ውስጥ ልባችን ነው የሚታየው። ስድስት ላይ ሲፈረድበት ነው። የዚያን ጊዜም ንጉሱ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤልም ሁልጊዜ የምታመልከው አምላክህ እርሱ ያድንህ
አለው ነው የሚለው። ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄዶ ሳይበላ አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ። በነጋውም ንጉሱ ማልዶ ተነሳ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ። ዳንኤልም ይኸው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶችህ ያድንህ ዘንድ ችሏልን? ከአንበሶች ያድንህ ዘንድ ችሏልን? አለው። ዳንኤልም ንጉሱን ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በፊቱ ቅንነት ተገኝቶብኛልና በአንተ ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። እዚህ የኛ የምንዋጋበት መሳሪያ ስጋዊ አይደለም። ዳንኤል እዚህ ጋር የመጣበት መሳሪያ ስጋዊ አይደለም። በስጋዊ ቢሆን ብዙ መከራከር ይችላል፣ ብዙ ነገር ማለት ይችላል። ግን ዳንኤል ምንም ሲናገር ሲከቱትም ይገባል፣ ሲያወጡትም ንጉሥ ወይ ንገስ ይላል። በቃ ቅንነት ነው በልቡ የሞላው፣ ቅንነት ነው በልቡ የሞላው። ራሱ ንጉሥ ከቶት ራሱ ንጉሥ አለህ ብሎ ሲመጣ ደግሞ 1000 ዓመት ንገስ እኛ ብን ማለት አስቡት። ለእኛ ቢሆን ምን አይነት መልስ ልንሰጥ እንችላለን? በልባችን ውስጥ ምን ያገኛል እግዚአብሔር? እነዛ መንፈሳዊ መሳሪያዎቻችንን አውጥተን እንዋጋለን፣ አውጥተን መልስ እንሰጣለን ለቻሌንጆቻችን፣ ለችግሮቻችን። ይሄ ነው በእኛ ህይወት መብዛት ያለበት። አምላካችንን ስናቀው፣ የጠራንን ያጸደቀንን ያከበረንን ስናቀው this is what we can do። በቃ ሌላ መሳሪያ ሊኖረን አይችልም። ሌላው መሳሪያ ምንም አይጠቅመንም። ህይወታችን ሲዋዥቅ የምናየው ይህን ስለማንለማመደው ነው። አንድ ጊዜ እንወዳለን፣ ደስ ሲለን እንጠላለን፣ ደስ ሲለን እንጸልያለን፣ ደስ ሲለን እንነሳለን፣ ደስ ሲለን እንተኛለን። በደስታ ምንም ሰልፍ ኮንትሮል የሌለበት የእግዚአብሔር ቃል ሲናገር የፍርሃትን መንፈስ አልሰጠኋችሁም፣ እኔ የሰጠኋችሁ ራስን የመግዛት መንፈስ ተሰጥቶናል፣ የፍቅር መንፈስ ተሰጥቶናል፣ የኃይል መንፈስ ተሰጥቶናል ይላል። ራሳችንን የማንገዛ ከሆነ ስጋችንን የማናስገዛው ከሆነ ህይወታችን በቃ ዝም ብሎ ልቅ የሆነ እንደፈለግ ነው ሲሰድቡን የምንሳደብ፣ የሆነ ችግር ሲመጣ አብረን ከችግሩ ጋር የምንሄድ፣ በቃ ሮጠን ሄደን ልክ በአሸዋ ቤት እንደተሰራው ቤት መቶ ድርምስምስምሳችንን ሲያወጣን ያቻሌን ድርምስምስምስ ብለን በቃ መሰረት እንደሌለው እንደገና ታች በአለቱ ላይ የቆመው ቤት ግን በአለቱ ላይ የሚቀመጠው ቤት ግን ምንድነው? ይመጣል ነፋሱ፣ ይመጣል ጎርፉ፣ ግን አይነቀ ስፍራ አይለቅም። በቃ እኛ ጋር የአቅም ነው ማደግ ያለበት፣ የአቅም ነው መጨመር ያለበት። ስለዚህ ሰዎች ሲበድሉን እኛ ልብ ውስጥ ምን አለ? እግዚአብሔር የሚያየው ነገር ምንድን ነው? በእግዚአብሔር ፊት ብርቱ የምንሆንበት ነገር ምንድን ነው? ቻሌንጁ ሲመጣ በእግዚአብሔር ፊት እንዴት ነው ብርቱ ሆንን? የትኛውን ቃል ይዘን ነው ብርቱ የሆነ መሳሪያ የምናነሳው? በሰው ፊት አይደለም፣ በእኛም በሚገባን መልኩ አይደለም፣ ግን በእግዚአብሔር የትኛውን ነው? ለመከራችን፣ ለድህነታችን፣ አሁን ገንዘብ ስናጣ ምንድን ነው የምናደርገው? በእግዚአብሔር ፊት ሆነን ጌታ ሆይ በቃ እኔ ሁል ጊዜ ቻሌንጅ ገንዘብ የለኝም በቃ እንደዚህ ነኝ እንደዚህ ነኝ የምንለው ነው? ወይስ የትኛውን ፕሪንስፕል አንስቼ ልዋጋ? ኦኬ ምንድን ላድርግ? ለሳጣ ምንድን ነው ማድረግ ያለብኝ? ዓለም ምንድን ነው የምትለው? ዓለም ሴቭ አድርጉ፣ እግዚአብሔር ደግሞ በትኑ። ዓለም አስቀምጡ፣ ነገ ትቸገሩ ይሆናል። ኢየሱስ ደግሞ ሲያስተምር 2 ልብስ ያለው አንዱን ምን ይበል ይስጥ ይላል።
እኛ ደግሞ በዓለም ፕሪንሲፕል ደግሞ ይቀመጥ፣ ነገ የሚሆነው አይታወቅም፣ ይሄ ለነገ፣ ይሄ ለከነገ ወዲያ፣ ይሄ እንደዚህ የዛሬ ዓመት የዛሬ 2 ዓመት ብላ ነው ዓለም የምታስተምረው። እግዚአብሔር ቃሉ ጋር ደግሞ ስንመጣ እንግዲህ ኢየሱስ የሚኖርበት ቤት አልነበረውም አይደል? ግን ሲያስፈልገው ሁሉ ነገር ይመጣለት ነበር። መሰብሰቢያ ስል ሂዱ ያ ቤት ያስፈልገኛል በሏቸው ይላል ኢየሱስ በስልጣኑ። ያ ቤት ያስፈልገኛል በሏቸው፣ ሂዱና አዘጋጁት ይላል። የትኛው ቤት? በቃ ለሱ ያስፈልጓል በሏቸው ሲሉ ያ ቤት ይዘጋጃል። ሚበላ የለም እኮ ጌታ ሆይ እንደዚህ ብለው ኮምፕሌን ሲያመጡ ግን 5 እንጀራና 2 ዓሣ አለ ሲባል ኦኬ ኖ ፕሮብለም እግዚአብሔርን እናመሰግንበታለን ብሎ አምላኩን ያመሰግንበታል። ሲበላ ብዙ ነገር ይሰብስብ። ይሄ መንፈሳዊ በእግዚአብሔር ፊት ብርቱ የሆነ ነገር ካልሆነ በስተቀር በዓለም እውቀት፣ በሰው ጥበብ ይሄ ሊሆን አይችልም። እና እኛም ህይወታችን እንደ ሰክሰስፉል የሆነ በእግዚአብሔር ፊት ብርቱ በሆነ መሳሪያ እንድንመራው ከተፈለገ ከዓለም እውቀት መውጣት አለብን። ይሄ ሪያሊቲያችን ከሪያሊቲ ወጥተን እውነት የሆነውን የእግዚአብሔርን ቃል ይዘን በሱ ቃል ልንሄድና ልንጨምር የተገባ ነው ማለት ነው። ከዛ ወደታች እየሄዳችሁ ስታነቡት 5 ቁጥር ላይ እንደዚህ ነው የሚለው፣ የሰውም ሀሳብ ይልና በእግዚአብሔር እውቀት ላይ የሚነሳው ከፍ ያለውን ነገር ሁሉ እናፈርሳለን። ስለዚህ ሁል ጊዜ እኛ አእምሮ ውስጥ በእግዚአብሔር እውቀት ላይ ከፍ የሚል ሀሳብ አለ ማለት፣ እሱን አፍርሰን ነው ብርቱ የሆነ ነገር በእግዚአብሔር ፊት የምንሰራው። ይሄ አእምሯችን ውስጥ የተቀመጠው ምሽግ፣ አእምሯችን ውስጥ ተለማምደነው የመጣነው ውሸት የሚፈርሰው መቼ ነው? የሰው ሀሳብ በእግዚአብሔር እውቀት ላይ ከፍ ያለውን ነገር ልናፈርሰው እኛ ሬዲ ስንሆን ነው። ያለሆነ ነገር አትኖሪም ስልን እኔ ያለ እግዚአብሔር ብቻ ነው ማልኖረው የሚል አቅም እኛ ጋር መምጣት ይገባል። ጌታ ኢየሱስ በሚፈተን ጊዜ፣ ያ ቻሌንጅ በመጣበት ጊዜ ተርቦ እያለ የተናገረው ይሄንኑ ነው ያደረገው። በቃ ኦፕሽን አለ፣ ሌላ ምርጫ አለ፣ ሌላ መንገድ አለ፣ ሌላ አሰራር አለ ብሎ ነው ኢየሱስ የተናገረው። ድንጋዩን ዳቦ አድርግ ተብሎ ሲነገረው የእግዚአብሔር ልጅ ከሆንክ እንደዚህ አድርግ ሲባል አይ እንደዚህ ተብሎ እኮ ደግሞ ተጽፏል። በቃ አለቀ። ይሄ ነው በእግዚአብሔር ፊት ምሽግን የሚሰብረው። ቀጠለ። በብዙ ነገር ፈተና ሲመጣበት ኢየሱስ ምን አለ? ቀጠለ። ኢየሱስ ግን እንደዛ ቀጥሎ ሰው አይደለም መጥቶ ያገለገለው፣ መልአኮች ናቸው መጥተው ያገለገሉት ኢየሱስን። ምግቡን ያመጡት መልአኮች ናቸው። የሚያስፈልገውን ያቀረቡለት በዛ ምድረ በዳ መልአኮች ናቸው የታዘዙለት። ተቋርጧል። አሜዚንግ ድምፅሽ ተቋርጧል። አሁን መጣ። እሺ ለምንሄድበት ለምናልፍባቸው ቻሌንጆቻችን፣ ጥያቄዎቻችን ዋት ኤቨር በዚህ ምድር ላይ ለምንሄድበት መንገድ እኛ እንደ ፍጥረታዊ ሰው አናስተናግድም ማለት ነው። ችግርን የሚመጣውን ነገር ሁሉ እንደ ፍጥረታዊ ሰው ያ እንበላለን፣ እንጠጣለን። ግን እኛ ውስጥ ምን አለ? መንፈስ ገብቷል። አንደኛ ቆሮንጦስ 2:12 ላይ እንደዚህ ይላል፣ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነ መንፈስ እንጂ ዓለምን መንፈስ አልተቀበልንም። እዚህ እኔና እናንተ ምንድን ነው የተቀበልነው? ከእግዚአብሔር የሆነውን ነገር እናውቅ ዘንድ ከእግዚአብሔር የሆነ መንፈስ ተቀብለናል። ኤክስኪውዝ የምናቀርብበት ምንም አቅም የለን።
ሔዋን ተነግሮሻል። ይሄ ሩል ሰጥቷቸው ነበር ለአዳምና ለሔዋን አይደለ? እንዳትበሉ ከዚህ ሁሉ ብሉ፣ ይሄን ሁሉ አርጉ። እኛም ሴም ቲንግ ነው ያለ ነው። አሁን ይሄ ነው መንገዱ፣ እንደዚህ ነው የምታሸንፉት። በዚህ ምድር ላይ ስትመላለሱ በዚህ መንገድ ነው ጥሳችሁ መውጣት የምትችሉ ተብሎ የተሰጡን ፕሪንስፕሎች አሉ። የእግዚአብሔር ቃል አለ። የእግዚአብሔር ፕሪንስፕሎች አሉ። ውጊያውን ያለንበትን ቻሌንጅ የምናልፍበትን መንገድ የምናሸንፍበት የምንመልስበት መንገደኛ የተለየ ነው። ኖርማል አይደለም፣ ስጋዊ አይደለም ተብለናል። ግን ዛሬ ላይ ተነስተን ብዙ ሰው ምን ይላል? እኔ እኮ ሰው ነኝ። ያው ሰው አይደለው እንደ ሰው ፈራለሁ። አዎ ሰው ነኝ። አዎ ሰው ነን። ግን እግዚአብሔር ቃል የሚለን ደግሞ ሰውማ ሰው ነን እንደሌላው ሰው ግን እኛ አክት ማድረግ አንችልም እያለን ነው። የስ እንደ ሰው ልማድ እንመላለሳለን። የስ እንበላለን፣ እንጠጣለን። የስ እንለብሳለን፣ ይበርደናል፣ ዋትኤቨር። ግን መልሱ ግን እንደ ሰው ልማድ አይደለም። ለጦርነቱ መልስ፣ ለውጊያው መልስ ግን እንደ ሰው ልማድ አንዋጋም። ለምን? የእኛ መሳሪያ ስጋዊ አይደለም። የጦር መሳሪያችን ስጋዊ አይደለም። ስለዚህ የስ ሰው ነን፣ ግን እንደዛ መመላለስ ደግሞ አልተሰጠንም። የኛ አይደለም። ስለዚህ ኤክስኪውዝ ለራሳችን አናድርግ። ኤክስኪውዝ ለራሳችን እኔ ሰው አይደለው እንዴ ጌታ ሆይ፣ የስ ሰው ነኝ ግን ተሰጥቶኛል። እኔ እንግዲህ ቃሉ እያለ ነው። ቅድምም አንብቤ ያለው ደግሞ የዚህን ዓለም ጥበብ ሳይሆን የሰማይ ጥበብን የምናውቅበት ምን አቅም እኛ ውስጥ አለ። እነሱ እንደዛ የሚሆኑበት ምክንያት የአቅም እነሱ ጋር የለም፣ እኛ ጋር ግን አቅም አለ። መንፈሳዊ ነገር የምናውቅበት አቅም አለ። መንፈሳዊ ዓለም ውስጥ እንዴት ቻሌንጅ አድርገን ነገራችን መንፈሳዊ ዓለም ውስጥ እንዲቀየር መስራት እንዳለብን እኛ ጋር አቅም አለ። ያ እውቀት ተሰጥቶናል። የተሰጠን የዓለም እውቀት አይደለም፣ የሰማይ እውቀት ነው። ያ በፊታችን እንዲገለጥ እኛ ጋር አቅም አለ። ሲሆን ነገር ሲመጣ ምላሻችን እንደ ስጋ መሆን የለበትም። አስኮኝ ኦን ምን ማድረግ አለብኝ? ኦኬ ሰዎች ጠሉኝ፣ ሰዎች ገፉኝ፣ ምን ማድረግ አለ? የምሰራበት ቦታ በቃ ሰዎቹ እኔን ሲያዩኝ ደማቸው እኮ ነው የሚቀላው። የስ ይሄ በስጋዊ ማየው ነው፣ እንደዚህ እየሆኑ ነው። ስለዚህ እኔ አሁን ምን አረግ ያንን ላሸንፍ ብዬ ሳስብ ኦሆ ምን አለኝ መሳሪያ ብዬ ሳስብ አለኝ እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል ይላል ቃሉ። ስለዚህ እኔ ለምንድን ነው እግዚአብሔር ከኔ ጋር ከሆነ የሚቃወመኝ የለም ብዬ ብሄድስ? ዳንኤል አሁን እዚህ ጋር እንደምታዩት ብዙ ተቃዋሚዎች አሉት። ፈልገውበት ይህ ሁሉ ነገር ሲያረጉት ይህ ሰውዬ እኮ ያውቃል። ይፊልስት ነገር ሲፈልጉበት ይህን ህግ ሲያወጡ ራሱ ያውቃል። እንዳወጡ አውቆ ነው ሄደው ቀጥታ እንደለመደው ተንበርክኮ በቀን 3 እሱ መጸለዩን አላውቀው። ኮሚኒኬሽኑን ለምን እርዳታው ከየት እንደሚመጣ ሂኖውስ። ለዚህ ኮኔክሽን አያቆምም፣ እዛ ጋር ልቡን አያጠቁም። ስለዚህ እነዛ ሰዎች ጥላቻን ሲሸጡልኝ እኔ ጥላቻቸውን መቀበል ከሆነ አሁን እኮ አልወደድም፣ አሁን እኮ እጠላለሁ ካልኩኝ እኔ ስጋዊ ነኝ። እንደ ሌላው ሰው እንደ ፍጥረታዊ ሰው እየተመላለስኩ ነው ማለት ነው። ያ በእኔ ውስጥ የገባው እውቀት ያ ስጋዊ አይደለም የተባሉ። ስለዚህ ምንድን ነው ማድረግ ያለብኝ? እኔ በክርስቶስ ኢየሱስ ተወድጃለሁ። እግዚአብሔር በእኔ ውስጥ አለ። መንፈስ ቅዱስ በእኔ ውስጥ ያድራል። መንፈስ ቅዱስ ከኔ ጋር ሆኖ እኔ እንዲቃወመኝ የሚችል ማን ነው? ኢዝት ማን ነው? ሌላው ደግሞ የእግዚአብሔር ቃል አለኝ። ከአሸናፊዎች ትበልጣላችሁ። ከአሸናፊዎች እነዚህ ከሚጠሉኝ ከነ በቃ እበልጣለሁ። በጌታዬ አለቀ። በክርስቶስ እኔ እበልጣለሁ። ስለዚህ ከነዚህ ጋር ምንም የምመልሰው ምገዛቸውም ጥላቻ የለኝም። ስለዚህ እኔ ውስጥ ልቤ ውስጥ ለእነሱ ምንድን ነው ፍቅር ነው መፍሰስ ያለበት። የክርስቶስ ፍቅር፣ የኢየሱስዬን ፍቅር ማሳየት አለብኝ። እኔ ያለሁበትን መንግስት፣ እነሱ ያሉበትን መንግስት ነው እያሳዩኝ ያሉት። የዓለምን ጥበብ ነው እኔ ደግሞ የሰማይን ጥበብ ማሳየት አለብኝ። ዳንኤል የሰማይን ጥበብ ያሳይ ነበር። የሰማይ ጥበብ እንግዲህ ፍቅር ነው። በደልን አይቆጥርም። ብዙ ሊስት አለ። ስለዚህ ያንን አውጥቼ ላሳይ፣ በዛ ልንመላለስ ይገባናል። ለዚህ የጦር መሳሪያችን ስጋዊ አይደለም። የምንመልስበት መሳሪያ ስጋዊ አይደለም። የሰደቡንን መስደብ አይጠበቅብንም። ማባረክ ነው፣ በቃ አለቀ።
ታትስት የሚያደርጉትን አያውቁምና ይቅር በላቸው ብዬ እኔ መቀጠል ነው፣ ኑሮዬን መቀጠል ነው፣ እኔ መንፈሳዊ ህይወቴን መቀጠል ነው፣ ከአምላኬ ጋር ያለኝን መቀጠል ነው። ሳምቲንግ ሀፕን በቃ እይታችን እንደ እግዚአብሔር ቃል መሆን አለበት። አሰማማችን እንደ እግዚአብሔር ቃል መሆን አለበት። እንደዛ ካልሆነ ውጊያችንን እንደ ማንኛውም ፍጥረታዊ ሰው እዚሁ ከፍ ስንል ዝቅ ስንል፣ ሲደክመን ሲያቅተን፣ ስናቃስት በቃ ሁል ጊዜ ተንከራተን እጃችን ላይ ዳይመንድ ተቀምጦ ተንከራተን ሳንጠቀምበት እች ዓለም ተጫውታብን እንሄዳለን ማለት ነው። እዚህ ደስ ሲለን እንጸልያለን፣ ደስ ሲያይለን አንጸልይም። ሲከፋን እናለቅሳለን። የሆነ እንደዛ እያልን ነው ማንም ሰው እንደሚኖረው ማለት ነው። ልዩነታችን አይገለጥም። እኛ ግን እግዚአብሔር ግን ልዩነት ሰጥቶናል። የሰማይን እውቀት በመንፈሳዊ ዓለም ያለውን ነገር ሁሉ ለእኛ ምን ብሎን ገልጦልናል። አክሰስ ተሰጥቶናል። ስለዚህ ያንን አክሰስ ማድረግ አለብን። ቃሉን አክሰስ ማድረግ አለብን። ልባችን ውስጥ ሁሌ ቅንነት ሊገኝ ይገባል። እግዚአብሔር ሳይ ልባችን ውስጥ የሀስቱስ የእሱን ኢሜጅ እሱ የሚለውን ነገር ቃሉ የሚለው ነገር እኔና እናንተ ልብ ውስጥ ሊገኝለት ይገባል። በምንም አይነት ቻሌንጁ ሲመጣ፣ ችግሩ ሲመጣ፣ የሆነ ነገር ሲመጣ፣ ሰዎች ቢያመጡት፣ ራሱ ቢመጣ፣ ሁኤቨር ማንኛውም ፎርስ ቢያመጣ ወደኛ ለጥፋታችን አይደለም። ሲጀመር ቻሌንጁ ሲመጣ በዛ ውስጥ የሚወለድ ብዙ እንቁ የሆኑ ነገሮች አሉ። በጣም ብዙ መልካም የሆኑ ነገሮች አሉ። ዳንኤል እንግዲህ በዚህ ነገር ውስጥ በማለፉ ምንም የሆነው ነገር የለም። ተጥሏል እኮ አንበሳዎቹ አፋቸው ተዘግቷል። ከወጣ በኋላ ደግሞ ሌላ ንግስና ነው የጠበቀው፣ ሌላ ከበሬታ ነው የጠበቀው። ምንም አልሆንም። እኛ ጋርም ሲመጣ ቻሌንጅ ለመግደል አይመጣም፣ ለማጥፋት እኛን አይመጣም። እኛ ስንፈቅድ ነው የሚገልን፣ እኛ ስንፈቅድ ነው የሚያደክምን። እኛ ግን ተነስተን በዚህ በተሰጠን በጦር ዕቃችን ስጋዊ ባልሆነው ምን መልስ ከሆነ መልሳችን ከዛ ከሆነ ልባችን ውስጥ ያለው እውነት ያ የእግዚአብሔር ቀንነት ከሆነ ለእግዚአብሔር ቀና ለቃሉ ቀና የሆነ ምላሽን የምንሰጥ ከሆነ ዳን በቃ አለቀ። እኛ ሰክሰስፉል በዚህ ምድር ላይ ስንኖር ትልቁ ሰክሰሳችን እሱ ነው። እኛ በጣም በአይምሯችን እውቀት ስለዚህ ዓለም እውቀት ስለዚህ ዓለም አሰራር በጣም እስከ ጥግ እናውቃለን በአይምሯችን። አሁን ግን መለማመድ ያለብን ይሄኛው ነው፣ ስጋዊ ያልሆነውን አይምሯችን መልመድ አለበት። በየቀኑ ልምምዳችን ላይ ይሄን መልመድ አለብን። ቻሌንጁ እያለ መጸለይ፣ ቻሌንጁ እያለ እግዚአብሔርን ማምለክ፣ ቻሌንጁ እያለ አንደበታችን መልካምን ቃል መናገር ማለት የእግዚአብሔር ቃል ይነግረናል። ጳውሎስ የቱ ጋር እንደሆነ እርግጠኛ ባልሆንም ቦታውን ግን አንድ የሚለው ዊዝደም አለው። ምን ይላል? እንደ ሌላው አሁን ለምሳሌ ሲጠሉን ጥላቻን ምንመልስ ከሆነ ምንድን ነው ልዩነታችን? ማለት ዓለማዊ ሰዎችም ያደርጉታል። ስንቸገር ምናለቅስ፣ ምንፈራ፣ ምንሳቀቅ የሆነ ነገር ምንሆን ከሆነ ዓለማዊ ሰዎችም እሱን ያልሰዝ ልዩነታችን የቱ ጋር ነው? ማለት አባታችን በእኛ ውስጥ ሲታይ ኢየሱስ የሚታየው የቱ ጋር ነው? እኛ ምንጫችን መንፈሳዊ መሆኑ የሚታየው የቱ ጋር ነው? ህይወታችን ድነን ብቻ አይደለም፣ ሌላ ዊዝደም አለ። ድነናል፣ የስ ግን እዚህ ምድር ላይ ስንኖር ሌላ ዊዝደም አለን። እኛ የዓለምን ዊዝደም አንጠቀም። ኢየሱስ ክርስቶስ ምን አለ? እዚህ ምድር ይሄን ዓለምን ብያለሁ አሸንፈ የተሸነፈ ዓለም ውስጥ እየኖርኩኝ ዓለም የምታሳቅቀኝ ከሆነ እንደገና የተሸነፈ ዓለም ውስጥ እየኖርን ድጋሚ በዓለም እውቀት ተተብትበን በተሸነፈ ነገር ላይ እኛ ድጋሚ የምንሸነፍ ከሆነ አንፌር ነው። የተሰራልን ስራ ላይ አንፌር አለመታዘዝ ነው። ይሄ ራሱ አለማመን ነው። ስለዚህ ከዛ ውስጥ ልንወጣ ይገባናል። ራሳችንን ልናስለምድ፣ ይሄ መንፈሳዊ ነገር ራሳችንን ልናስለምደው ይገባል። ነፍሳችንን ኖ ልንላት ይገባል። ራስን የመግዛት መንፈስ ተሰጥቶናል። ኖ ብለን ነፍሳችንን ኮንትሮል አድርገን ይሄን እውቀት ውስጥ እንድትገባ መንፈሳዊ ዓለም ውስጥ ያለው እውቀት ውስጥ እንድትገባ የእግዚአብሔር ቃል ያለውን እንድታደርግ ፑሽ ማድረግ አለብን ማለት ነው። አይምሯችንን ሁሌ ይሄን እውነት ልናሳስበው ይገባል ማለት ነው።
ይህን እውነት ብቻ እንዲያስብ፣ የትኛውን ቃሉ ያለውን እውነት ብቻ እንዲያስብ ፑሽ ልናደርግ ራሳችንን ይገባል። መንፈሳዊው ስጋዊ ያልሆነውን የጦር መሳሪያ ልናነሳው፣ ልንጠቀመው፣ ልናስበው እሱን ይገባል። እዛው ላይ የሰውንም ሀሳብ ይልና በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይልና ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ስለዚህ ይህ አእምሮ ለክርስቶስ እንዲታዘዝ ምን ማለት አለበት? መማረክ አለበት። ስለዚህ የምንማርከው እኛ ነን። ይኸውላችሁ እዚህ ጋር የሚለው እግዚአብሔር ሁሉን ነገር ሰርቶ ጨርሷል። እዚህ ጋር ግን ሲመጣ እኔና እናንተ የምንሰራው ስራ ነው። የሰውንም ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። እነማ? እኛ እየፈለግን ነው ያን ምሽግ የተደበቀውን አይምሯችን ውስጥ ያለውን ውሸት ዓለም የከተተችበትን ሕፃን የገቡትን እነሱን ሁሉ ምን ማለት አለብን? ማፍረስ አለብን። እሱን ውሸቱን እሱን አፍርሰን ከዛ አይምሯችንን ምንድን ነው ሬዲ የምናደርገው? ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን። ሬዲ እናደርጓለን። ምን? ለቃሉ እንዲማረክ ይሄ አይምሮ በዛ ስጋዊ ባልሆነው መሳሪያ እንዲገዛ፣ ስጋዊ ባልሆነው የጦር መሳሪያ እንዲገዛ እንዲሰራ ምን እንማርከዋለን? ለዛ ነው ለክርስቶስ እንማርከዋለን ማለት ክርስቶስ የሚሰራው በዚህ ዓለም ጥበብ አይደለም። በቃ አለቀ። ስለዚህ አይምሯችን ለማን? ለክርስቶስ እንዲገዛ እንማርከዋለን። ስለዚህ እዚህ ዓለም ላይ የሚሰጠን እውቀት ሁሉ ሲመጣ እንገዛው። አትወደጂም ሲለኝ አልገዛውም። እኔ ተወድጃለሁ። በቃ አለቀ። ልትሞቺ ነው? አልሞትም፣ በህይወት እኖራለሁ። አሁን እኮ እንዲህ ሊይዙሽ ነው እንዴ? እኔ አልያዝም፣ ትንታግ ነኝ፣ አለኝ ብዙ መሳሪያ። በቃ ራሴን አጸናለሁ በዛ በሰጠኝ ነገር። ስለዚህ አይምሮ ላይ ያለውን እውቀት እንዲህ እኮ ቢሆን እንዲህ ይሆናል የሚል እውቀት አለ እኮ በደንብ የተብላለ የተሰራ። እሱን ነው የምናፈርሰው ማለት ነው። አሁን ለምሳሌ አንድ ሰው በዚህ ምድር ላይ ስራ ቢያጣ፣ ምሳሌ ልስጥ፣ ስራ ቢያጣ ይራባል፣ ይጠማል። ካልተሰራ እኮ አይኖርም። ቤት መስራት አይችልም። እንደዚህ ማድረግ አይችልም። እንደዚህ ማድረግ አይችልም። እንደዚህ አካውንት ውስጥ ብር ከሌለ እኮ ምንም ነገር መሆን አይችልም የሚል እውቀት አለ አይደለ? እግዚአብሔር ደግሞ በጣም ባለጠጋ ነው አይደለ? እኔ የሚገባኝ አንድ ነገር አለ። እግዚአብሔር ደግሞ በጣም ባለጠጋ ነው አይደል? በዚህ ምድር ላይ እግዚአብሔር የራሱ የሆነ አካውንት አለው። እግዚአብሔር ተብሎ ባንክ ውስጥ ያስቀመጠው ገንዘብ አለው የለውም? እኔስ አለኝ? ከሌለኝ በቃ እስቲል ባለጠጋ ነኝ። አባቴ ባንክ ውስጥ ሳይኖረው ባለጠጋ ነው። እኔም በቃ ባለጠጋ ነኝ። ምንም ላደርግ አልችልም። አባቴ እዚህ ምድር ላይ መኖሪያ ቤት አለው። እኔ ነኝ መኖሪያ ቤቱ። የለው፣ የሰራው ቤት የለውም። እኔ ውስጥ ነው የሚኖረው፣ እናንተ ውስጥ ነው የሚኖረው። ግን በጣም ባለጠጋ ነው። ስለዚህ ዓለም ትዋሻለች ማለት ነው። የሆነ ስራ ለመስራት ይሄ ብር ሳያስፈልገኝ መስራት አልችልም? በደንብ እችላለሁ። ገንዘብ እንደማያስፈልገኝ እርግጠኛ ነኝ። ለምን? ብዙዎች ያለ ገንዘብ ሲበለጽጉ አይተናል። በዚህ ምድር ላይ አንድ አይዲያ ይዘው የሆነች አይዲያ እግዚአብሔር ጠብ አድርጎላቸው አምፖል እንዴት ብርሃን እንደሚመጣ አይተናል። ኤሌክትሪክ እንዴት እንደሆነ አልበለጸጉም እንዴ? ደደብ የተባሉ ከትምህርት ቤት ውስጥ ብዙ ሰዎች ትምህርት አይገባቸውም ተብለው ወጥተው ማለት ነው። ዓለም እንኳ ከትምህርት ቤት ሁሉ አስወግዳቸዋለች። እነዚህን ሰዎች ቤታቸው ተቀምጠው ግን ዓለምን የሚያስደንቅ ነገር ሲያወጡ በታሪክ እንኳን እኛ አናውቅም። ሌላው ይቅርና እዚህ ምድር ላይ ማለት ነው በታሪክ እንኳን ብዙ የሰማናቸው አሉ። ዓለም አይችሉም ያለቻቸው ትምህርት ቤት አይችሉም እነሱ በቃ አያውቁም ተብለው የወጡ የተባረሩ እነ ሄለን ኬለር እነ ጠፋኝ፣ ይሄ ስሙ ጠፍቶኝ ነው ግን ስሙ ጠፋኝ፣ መብራትን የሰሩት እነዚህ ሁሉ አይሆንም፣ አይቻልም፣ አይሳካም፣ ይሄ በዚህ ዓለም ላይ የለም እየተባለ ይህን ጥበብ ከየት አመጡት?
ቤተሰቦቻቸው ይህኔ ስቀውባቸዋል። ዓለም ስቃባቸዋለች። ትምህርት ቤት አስወጥቷቸዋል። ብዙ ነገር ሆነዋል። ግን አድርገውታል። ከየት ተነሱ? ማንም ሳፖርት ሳይኖራቸው፣ ከዜሮ ገንዘብ ሳይኖራቸው፣ ምንም ሳይኖራቸው በቃ ያችን አይዲያ ያችን እውነት ይዘው ቆሙ። እኛም ያ እውነት ነው የሚያቆመን። ልክ እንደዛ አሁን እነዛ ሰዎች በዚህ ምድር ላይ ሰክሰስፉል እንደሆኑ ይሄ ነገር ቢሆን እኮ እንዲህ ይሆናል፣ በቃ ውስጣቸው የገባውን ሀሳብ ይዘው ይሄ ነገር ቢሆን እኮ በቃ እንደዚህ ይሆናል፣ ዜሮ የነበሩት ሲሉ ቡም አድርጎ ያወጣቸዋል ማለት ነው። ዓለም ሳትቀበላቸው፣ ሰዎች ሳይቀበሏቸው። ቶማስ ኤዲሰን ቴንኪው ቴዶይ። እና በዚህ ዓለም እንኳን ሀሳባቸውን ይዘው የጸኑ ሰዎች አሉ። እኛን ደግሞ አስቡ፣ ስጋዊ ያልሆነ የጦር መሳሪያ ብናነሳ ምን ያህል ሰክሰስፉል እንደምንሆን። ምንም አካውንታችን ብር ሳይኖር ዊካን ቢ ሰክሰስፉል። እኔ አሁን በጣም የሚደንቅ ሀሳብ እግዚአብሔር ልበልና ልቤ ውስጥ ቢያስቀምጥ በጣም የሚገርም በቃ ዓለምን የሚለውጥ የሚያናጋ ሀሳብ እኔ ውስጥ ከከተተ እኔ ባለጸጋ ነኝ። በቃ ባለጸጋ የሚያደርገኝ ሀሳቡ ነው፣ እግዚአብሔር እኔ ውስጥ የሚከተው ነው። ያንን ሀሳብ ይዤ እንደዚህ ብል በቃ እኔን የማይፈልገኝ ሰው የለም፣ ተፈላጊ ያደርገኛል እግዚአብሔር። መጽሐፍ ቅዱስ ላይም እንደዛ ነው። እንግዲህ እነ ዮሴፍ የተፈለጉት እንደዛ ነው፣ ወደ ክብር የመጡት። ባዶ እኮ ነው ዮሴፍ እኮ ባዶ እስር ቤት ያለ ሰው የተጣለ። እንግዲህ ይሁት ደግሞ ዳንኤልም ዛሬ ያነበብነው ቃል ምን አይነት ነው? ምንም የለውም እኮ ዳንኤል አንበሳ ውስጥ የሚጣል ሲፈልግ የሚጣል ኬት የመጡ ባሮች ነበሩ፣ ተገዝተው የሚገዙ የፋርስን ቋንቋ እንዲማሩ ተገደው ምን የሚሉ ነበሩ። ግን በዛ ውስጥ ሁሉ ግን የሚጠብቁት የሚታመኑበት አምላክ አላቸው። በዛ ውስጥ ግን ባዶ በሆኑበት ነገር ውስጥ ግን እግዚአብሔር አንግሷቸው ዮሴፍን ጠቅላይ ሚኒስትር፣ ዳንኤልም ደግሞ ምን አደረገው? እሱንም ጠቅላይ ሚኒስትር ገዢ ያደረገው። በሁሉ ግዛት ላይ ተሾመ ዳንኤል። እና ቻሌንጆቻችን በዛም ሆነ በዚህ የእኛን ከፍታ ነው የሚሰሩት። ያን ከፍታ ደግሞ እንዲሰሩልን እኛ በስጋ ሳይሆን በመንፈስ ምን ማለት አለብን? መትመም አለብን። አይምሯችን ለመንፈሳችን እንዲገዛ መፍቀድ አለብን። ማስተማር አለብን። ይሄ የኛ ስራ ነው፣ የኛ የቤት ስራ ነው። በቃ አይምሯችን ለክርስቶስ እንዲማረክ መስራት አለብን እንጂ ባዶ አካውንቴ እንትኔ እንደዚህ ነው ያኛው እንደዚህ ነው ብለን ቻሌንጁ ላይ ፎከስ የምናረግ ከሆነ ኔቨር አንለወጥም። ትራንስፎርሜሽን ወደ ህይወታችን አይመጣም። ስለዚህ ለሚመጡ ቻሌንጆቻችን መልሶቻችን ስጋዊ አይደሉም። ለምን እንደ ሰው ልማድ አንመልስም? እኛ ዲስከሬጅ ብንደረግበት ቦታ በረከታችን አለ። ዲስከሬጅ የምንደረግበት ቦታ፣ የምንጠላበት ቦታ፣ የምንገፋበት ቦታ የኛ በረከት አለ ማለት ምልክት ነው። በቃ ከዚህ ይሄ ዊዝደም ሊገባን ይችላል። ኦፖዚት ነው እኛ የምናስበው። ዓለም ስትጠላ ምን ማለት አለብህ? እዛ ቦታ ላይ በቃ አትፈለግ ሰው ሂድ ማለት ነው ስትለን፣ እኛ ደግሞ ተጠላው ቬሪ ናይስ፣ እዚህ ቦታ ላይ ምን በረከት ያለ ብለን ነው የምንወስደው። በቃ አለቀ። እዚህ ቦታ ላይ ኢየሱስን ልገልጥ መጥቻለሁ ማለት ነው። የሰማይን ዊዝደም ልገልጥ ነው ብዬ ልቀመጥ፣ ልበረታ፣ ልጨምር ነው የሚገባው ማለት ነው። ስለዚህ ለቻሌንጅ ለማልፍበት ነገር የጦር መሳሪያ ስጋዊ ስላልሆነ በእግዚአብሔር ዊዝደም ውስጥ ያለውን በእግዚአብሔር ቃል ያለውን ዊዝደም እንዲበራልኝ አምላኬ መንፈስ ቅዱስ እንዲያበራልኝ፣ ያን ብርሃን ደግሞ የቱ ጋ ነው? ኮንሸሴ ላይ ውስጥ አይምሮዬ ላይ እንዲበራ፣ አይምሮዬ ለክርስቶስ እንዲማረክ ሁል ጊዜ መትጋትና መስራት፣ መጸለይ፣ ቃሉን ማንበብ፣ ቃሉ እንዲበራልኝ መስራት አለብኝ ማለት ነው። ያንን ባደረግኩ ቁጥር ምን ይላል? የሰውን ሀሳብ በእግዚአብሔር እውቀት ላይ ከፍ ያለው ምን ይላል? ይፈርሳል ማለት ነው። የማይቻልበትን መንገድ ሳይሆን የሚቻልበትን መንገድ ማየት እንጀምራለን ማለት ነው። የሰው ሀሳብ ምንድን ነው? አይሳካም፣ አይሆንም፣ እንዲህ ተደርጎ አይታወቅም፣ ከዚህ በፊት በዚህ መንገድ የወጣ ሰው የለም፣ ከዚህ በፊት እንደዚህ ያደረገ የለም፣ ዓለም የተሰመረላት መስመር ይሄ ነው ከዛ ነው የምትለ ያንን ሀሳብ ማለት ነው። በእግዚአብሔር እውቀት ላይ ከፍ የሚለውን እናፈርሰው እና ነው እግዚአብሔር እውቀት እንደዚህ ነው፣ ይህን እውቀት አልቀበልም፣ ይሄ የሰው እውቀት ነው፣
ይሄ የዓለም እውቀት ነው። ይሄ የዚህ እውቀት ነው። የእግዚአብሔር እውቀት ይሄ ነው። እግዚአብሔር በባዶ ይሰራል። ስለዚህ እኔ ማለሜን አላቆምም። ስለዚህ እኔ ማየቴን አላቆምም። ስለዚህ እኔ ማመኔን አላቆምም ብዬ እጨምራለሁ ማለት ነው። አልቆምም፣ እቀጥላለሁ። ከዛ በኋላ ለክርስቶስ ደግሞ ለመታዘዝ ምን አደርጋለሁ? አይምሮዬን አንዱን ፓርታ ሁሉ ነው ሁሉ አይምሮንም ሁሉ እንማርካለን። አይምሮ ውስጥ ያለውን ሀሳብ ሁሉ ለክርስቶስ እንዲገዛ፣ ለክርስቶስ እንዲማረክ፣ እንዲታዘዝ ምን አደርጋለሁ? እማርከዋለሁ። ከዛ በኋላ ይልና 6ኛው ቁጥር ላይ ምን ይላል? መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ያን ጊዜ ምን ይሆናል? መታዘዛችንን ስንፈጽም አለመታዘዝን ሁሉ እንበቀለዋለን ማለት ነው። እዚህ ብዙ ጊዜ ችግራችን ምንድን ነው? አለማመን ነው። እግዚአብሔርን አለማመን፣ ቃሉን አለማመን። ምናምነው የምናየውን ነገር ነው፣ ሁኔታውን የምናምነው ከቃሉ በላይ ያለፈብንን ችግር፣ አጠገባችን ያሉ የጠሉንን ሰዎች እናምናቸዋለን። እነሱ የነገሩንን ውሸት እናምናለን። እራሳችን አለምትነግረን እናምናለን። እኛም ደግሞ በ5ቱ ህዋሳታችን የተቀበልናቸውን ኢንፎርሜሽኖች እናምናቸዋለን። ግን እሱን ሀሳብ ሰብረን ስንወጣ፣ እሱን ሀሳብ አፍርሰን ስንወጣ፣ አይምሯችንን ለክርስቶስ እንዲታዘዝ ስናደርገው ያን ጊዜ መታዘዛችን በተፈጸመ ጊዜ ምን አለመታዘዛችን ሁሉ እንበቀለዋለን። በቃ ተዘጋጅተናል። አሁን ሬዲ ነን። ስለዚህ በእግዚአብሔር ፊት ብርቱ ስለሆነ የሚያስፈልገን ነገር እጃችን ይገባል ማለት ነው። እና ምንም እንደ ሰው ልማድ ብዬ የምጨርሰው ምንም እንደ ሰው ልማድ ምንመላለስ እንኳን ብንሆን እንደ ሰው ልማድ አንዋጋም። ስለዚህ እንንቃ። እንደ ሰው ልማድ አንዋጋ። ጥላቻን በጥላቻ፣ ድህነትን አዎ ድሃ ነኝ ብሎ በመቀበል፣ ስንፍናን አዎ ሰነፍ ነኝ፣ እኔ መጸለይ አልችልም፣ እኔ ቃሉን ማንበብ አልችልም፣ እኔ እኮ ሰው ነኝ፣ ደካማ ነኝ ማለትን እናቁ እና ብርቱ የሆነውን ስጋዊ ያልሆነውን የጦር ዕቃችንን እናንሳ እላለሁ። ተባረኩልኝ። ቴዶዬ ጨርሻለሁ።